ሰላም ውድ ቤተሰቦች እንዴት አደራችሁ? ሰላም አደራችሁ? እንግዲህ ትናንትና እኔ ቪዲዮ አልሰራሁም ማለት ነው። ለምን አልሰራሽም እንዳትሉ እንደው በጣም ሲገርመኝና ሲደንቅ ነበር። ሄርሜላ ማለት ራስ ወዳድ ራሷን ብቻ የምትወድ ሴት ማለት ነች ማለት ነው። ራስ ወዳድ ነሽ። አሁንም ለራስሽ እንጂ የሰው ያሁሉ ትርምስ ቁጭ ብለሽ ቪዲዮሽን እያየሽ ደግ አረጓቸው እያልሽ እኔ ቆይ ግን አንድ ጥያቄ አለኝ። አቤል ነው እንዲያስረገዘሽ? አቤል ነው እንዴ የልጁ አባት? እኔ እኮ ከአብርሃም አቤል ነው የተደሰተው። እንኳን አለገሽ ስላለገሽ ነው እየጠፋሽው እያለ እሱ ነው ሲያዳንቅ የነበረው። አቤል ነው እንዴ ያስረገዘሽ? እሱን መመርመር አለበት። እንዴ ሰው ያስረገዘው ሳይደሰት እሱ ፈነጠዘ እኮ። ስለዚህ አንቺ አውቀሽና አሁንም የሆነ ውሸት እየዋሸሽ ነው እንጂ እርጉዝም አይደለሽም። እየዋሸሽ ነው ያለሽው ማለት ነው። ስለዚህ የሩታን ውድቀት ነው አንቺ የምትፈልጊው ማለት ነው። ሩታን አሳስረሽ ልጁን ካለና ልታስቀሪ ነበር የእቅድሽ ማለት ነው። አንቺና ቤር እቅዳችሁ እንደሱ ነበር። ግን ያው የፈጠራ ፈጣሪ አልጠራትም። አሁንም የምታሽቃብጡ ማለት ነው። የምታሽቃብጡ ሰዎች አላችሁ። እቺ ቆንጆዋ ምኗ ይቺ ራስ ወዳድ ነች እንጂ ቆንጆ አይደለችም። ራስ ወዳድ ማለት እንደ ሄርሜላ ያለ ሰው የለም። በአሁኑ ገና ባልተረጋገጠ ገና አብርሃም እንደሆነ ማስረገዝና ማስወለድ ልማዱ ነው። ማሳደግ ግን ከማሳደግ ላይ የለበትም ማለት ነው። ስለዚህ እሱን አውቀሽ ነው ያረገሽው። አሁንም እሱን እያወቅሽበት ነው። እሱን እንትን እያልሽ ነው። አሁንም ያን የመሰለ ልጅ አምሳያ ልጁን ሳያሳድግ እንደገና ሌላ ልጅ ውይ ስንት ቤተሰብ አበጣብጠሽ ወንድሜን። እሱ እኮ አሁን በጣም ነው የተናደደው። አሁን ተመልሶ ይመጣል ምናምን ላይመጣም ይችላል። ለምን በጣም ነው እንዲህ ቤተሰቦቹ፣ አባቱ፣ ወንድሞቹ፣ እህቶቹ ያቺ አሽቃባጭ እህቱ ትሆናለች። ይህን ጊዜ እንትን ያለችው ያችስ ምን ታወራለች? እነሱ ሲያቀዱ ነበር አድርገውት ይሆናል እንደዚህ አድርገውት ይሆናል ስትል የነበረው ማለት ነው፣ እህቱ ማለት ነው። አንቺ ይሄ ሁሉ ህዝብ ሲለበሽ ይሄ ሁሉ ህዝብ ቁጭ ብለሽ ቪዲዮሽን እየተከታተልሽ ማለት ነው ከልጇ ልለያት እንዳንቺ ተንኮል ቢሆን ልጅቷ ወድቃ እስካሁን እስር ቤት ነበረች። ግን እግዚአብሔር ይመስገን አንድ ቀን እንኳን አልታሰለችም። ግን አሁን ይለቁኛል ብለሽ ነው እንደ ያሳሰልሻቸው ልጆች እንደዚህ ሚዲያ እስቲ አቤልን እንደሚያስጥልሽ እናያለን። ሩታ እንደውም አሁን ነው ጠንክረሽ መነሳት ያለብሽ። እሷን እስር ቤት አላስገባሻት እሷን ለዚህ ሁሉ እንግልት ለዚህ ሁሉ ስቃይ ያበቃችሽ። ስለዚህ ብላ ደግሞ ባሏን መቀማ ሳያንሳት ደግሞ አሳሰረቻት። አትገርምም? ልታሳስራት ማለት ነው። አንቺ ምን አይነት ባለጌ ብኮኝ ነው? ታረገሽ ሰሱ ጋር ተወያይተሽ እንትልት ያለሽ እንጂ ትጠፊያለሽ እንዲ ሰውን ይህን ሁሉ ህዝብ ስታሳስሊ ስታበጣብጭ ምን ነኝ ብለሽ ነው አንቺ ይህን ሁሉ ስራ ስትሰሪ የነበረው እንዴ? ታረገሽም እኮ ይኸው ይሄ አስረጋዡ እያሸረግድልሻለ። እሱማ ሳያውቅ አይቀርም፣ አውቆ ነው። እንኳን ከወንድሜ ልጅ አረገሽለት እንዴ? ታሳድግለታለህ እንዴ? እኔ እኮ በጣም የምትገርሙኝ አሽቃባጮቹ ናቸው። አሽቃባጭ፣ አንተማ አሽቃባጭ ነው። አንተ እንደውም ከአንተ ሳይሆን አይቀርም ያረገዘችው። ስለዚህ አብርሃም እኔ በጣም ነው ያዘንኩም ማለት ነው በአብርሃም በዚህ ሁኔታ በዚህ እንዲህ ስታታልልህ እንዲህ ስታጃጅልህ ከቤተሰቦች ጋር ስታቆራልጥህ አሁን መልሰህ ደግሞ ከጎንሽ ነኝ የምትለው ነገር በጣም ነው የሚያናድደው ማለት ነው። ከእናትህ ልጅ ከወንድምህ ከስንት ሰው ከልጅህ እናት ይህን የመሰለ ልጅ ከሰጠች ከስንት ሰው ጋር ነው ያጣላችሁ። እንደዛ ቤቷን በርግደህ እንደዛ ስታረግ እሷ ግን ጀግና ሴት ነች። ምንም እንዲሆን አልፈልግም እኔ እግዚአብሔር ሁሉን ሰማይና ምድር የፈጠረው አምላክ ያውቃል ነው ያለችው። እሱ ያውቃል። አሁንም ይሄ ልጅ ብታረግዥ እንኳን እንትን ላይልልሽ ይችላል። በዚህ ተንኮልሽ ማለት ነው። ይሄ ተንኮል ማለት ነው። ይሄ የሩታን ውድቀት መፈለግ ማለት ነው።
እንጂ አንቺ ይሄን ያህል ቀን 8 ቀን ሙሉ የሁሉ ነገር ሲደረግ ጓደኞቹ ሁሉ የሰው መኪና እነዛም ሰይጣን ጓደኞች የምትሏቸው የሰው መኪና እስከሚሰብሩ ድረስ አረ በጣም ተሳፈራላችሁ። እኔ በጣም ነው ያፈልኩት። እኔ በሄርሜላ በጣም ነው ያፈልኩት። ግማሾቻችሁ ደግሞ ጀግና ነች ሄርሜላ እንኳን አለ ማስረገዝማ ማስወለድና ማስረገዝ ይችልበታል። ይኸው ልጁ ገና 6 ወር እንኳን ያልሞላው ልጅ ነው። አንድ ቀን እንኳን የልጅ ፍቅር ሳይሰጠው ሌላ ልጅ ያመጣል እንዴ? ላስብበት ብሏን ነው የሄደው። በዚህ ቀን ለምን እንደዚህ ያንን ነገር ስታረግ አትጠነቀቂም? ዝም ብለሽ ስትንዘራዘሊ ማለት ነው። ቀለበት አረገልኝ ብለሽ ቀለበት መለ ነገሩ በልጅ ያሰልሽው ቀለበቱ ጥቅም የለውም። በጣም የሚገርም ነገር ነው። በጣም እኔ እኮ በጣም የሚገርመኝ ነገር አንዳንዶቹ እኩል ያውቃሉ ማለት ነው። ከአቤል ጋር ግንኙነት ያላቸው እርጉዝ ሁና ነው የጠፋችው፣ አልግዛ ነው የጠፋችው ሲሉ ነበር። ይኸው ሁሉም ያውቃል። ማልቲ ራሱ ታውቃለች። አውቀው ነው ሚዲያ ላይ እየወጡ የሩታን ውድቀት ስለሚፈልጉ። እሷ እንደሆነች አትወድቅም፣ በልጣቸው ነው የምትሄደው። የእናንተን እንትል የሚያምነው ነው የሚወድቀው ወደ ታች። አቤል እየተናገረ ነው። እሱ መጨረሻው አያምርም እያረው ነው ይፍሬም ማለት ነው ወንድሙ። ትናንትና ተሰማቸው ቪዲዮን መጨረሻውን ታያላችሁ። እሱ መጨረሻው አያምርም። እኔ መታሰሪ አይደለም ብዙ ነገሮች አይቼበት ወጥቻለሁ። ግን የሱ መጨረሻ ተንግዲህ በኋላ እኔ ምንም ነገር አያገባኝም። በቃ እንዴ ወንድሙን እንደዛ ያን ሁሉ ሰው እንደዛ እየሄደ መደባደብ እየሄደ ነው። አንተም ታውቃለህ መሰለኝ ነው። ይቺ ድራማ ነች። አረገዝኩ ብለሽ ነይ ቶሎ ብለህ እንትል ስትጫወቱብን እና በጣም ነው እኔ እንጃ። እኔ የሩታ ግፍ አንቺን መልሰሽ በሰፈልሽው ቁና እንድታገኛት ነው የምፈልገው። በሩታ ላይ እንደዚህ እንትን እንዳልሽባት አንቺም የሩታ እጣ እንዲደርስሽ ነው የምፈልገው እኔ። ለምን እንዲህ ሴት ልጅ ነሽ። በሴት ልጅ እንደዚህ ጭካኔ፣ እንደዛ ቤቷን እየሄደ ሲበረግደው፣ እንደዛ እስር ቤት እንደዛ እየወጣ ሲያዋርዳት፣ እንደዛ ሲደባደብ እንዲህ አንቺ ቁጭ ብለሽ ቪዲዮውን እያየሽ ይበላቸው እያልሽ አሁን ደግሞ ልጉስ ስላለጉስኩ ነው። አብርሃም አንተስ ምን ትላለህ? አንተስ ምን ትላለህ? አብሪሽ መልስ ስጠኝ፣ አብሪሽ መልስ ስጠኝ። መልስ ይስጥሽ። አሰካ ለሉልም አልሆነ እንኳን ገና ለሚወለደው ልጅ እሱን የመሰለ ልጅ ወልዳለት ሉል የሆነ ልጅ ወልዳለት ለሷም አልሆነ እንኳን ላንቺ ማለት ነው። የዕለቱን ፍቅሩን በቃ አገኘ አይደል እንዴ? ረወይዲ ስታሳፍሪ ራሴ ስታሳፍሪ። ሴት ልጅ ራሷን መጠበቅ አትችልም እንዴ? ገና ለገና ሰው ስንት ሰው ነው ፍቅረኛ የሚይዘው? ግን ራሱን ጠብቆ ነው ሁሉም ሰው ተጠንቅቆ። ምን አንቺ አጣደፈች? ማንም ሰው አይወስድብሽም አብርሃምን። በቃ አሁን ልጅ ያስያሽው ማንም ሰው ውይ ከሩታ ላይ ማንም ሰው ለምን ለምን ወሰደች? ማንም የማይወስድባት። እኔ ግን ይሄ ልጅ እሱ ነው ያስረገዛት መሰለኝ። ሁኔታው ሁሉ የእሱ ልጅ የተረገዘ ነው የሚመስለው። ሁኔታው ሁሉ እሱ ነው የተደሰተው። እንኳን ወንድም የልጅ ያመጣሽልኝ እሱ ነው የተቀበለው። እና በአሁኑ ጊዜ እኔ አልፈልግም ነው ያለች። እኔ እኮ አምንሻለሁኝ፣ ቀለበት ያለኩልሽ ወደፊት አብለን ልንኖር ነው። ግን እኔ በአሁኑ ጊዜ ይህንን መቀበር አልችልም ብሎሽ ነው የሄደው። እንግዲህ አልቅሽ ሩታ ብቻ አልቅሳ አትቀርም። አንቺም አልቅሽ፣ በተራሽ አልቅሽ። በጣም ነው በጣም ነው የምትገርሚ። እኔ እኮ በማርገዝሽ አይደለም የተናደድኩት። ተደብቀሽ ያን ሁሉ ስቃይ ስታይ ሩታ ያን ሁሉ ስቃይ ሲያው የሩታ በሩታ በኩል ያሉት ያን ሁሉ ሲያው እንትን ሲሉ፣ አንቺ ግን ቁጭ ብለሽ ቪዲዮን እያየሽ ይበላቸው እያል ይሄ ግፍ የማይደርስ ይመስልሻል? እንድል ይኸው አዙሮ ይመጣልሻል። አዙሮ የሰውን ባይ አይውልም አያድርም ይደርሳል። አይውልም አያድርም ይደርሳል።
አሁን እንግዲህ ይኸው በመተትሽ ደግሞ አስተብትበሽ ባቤል በኩል ተህጂና ትለበልቢዋለች፣ መልሶ ይመጣልሻል። እንግዲህ የዛሬውን ቪዲዮ ተመልከቱ። እኔ ግን በጣም ነው ሩታ ያሳዘነች ማለት ነው። እግዚአብሔርን ነው የምላችሁ፣ በጣም ያሳዘነችኝ። ለምን ብትሉ እሷ ማለት ነው እሷ ያንን ሁሉ ስታሳልፍ ያን ሁሉ ችግር ስታሳልፍ እሷ ቁጭ ብላም እየተከታተለች አንቺ አሁን ለምትወልጂው ልጅ ምንድን ነው ፍቅር የምታስተምሪው? ምንድን ነው? የኔ እኮ የአባትህን ያገባሁት ወይ አባትሽን ያገባሽው ከልጅ እናት ቀምቼ ነው እያልሽ ልታወሪ ወረኛ። ይህንን ነው የምታስተምሪ ለልጅሽ። ቪዲዮሽን የሚያያል ልጅሽ ከማን እንደቀማሽ ከሉል እናት ቀምቼ ነው ያንተን አባትን ባል ያለኩልት። እንደሆነ እኮ ምን እስቲ ምን አንቀጀቀጃት? አሁን ቃስ ብለሽ አደርሽም። ገና ልጅ ነሽ፣ ገና ተማሪ ሰራተኛ ነው የተያለሽ። ትምህርትሽን ብትማሪ እሱ እንደሆነ ትምህርት እያቋለጠ ልጅ ማስወለድ ልማዱ ነው። ሩታንም ትምህርቷን አቋልጦ ነው የልጅነት ያረጋት። ቻዩ እንግዲህ ቻዩ። ምንም ማድረግ አይቻልም። የሰው ልጅ ራሱ ነው። ራስሽ ነበርሽ መጠበቅ የነበረብሽ። ሩታን ጉዳዩ ብለሽ ሌላ ጣጣ ይዘሽ መጣሽ። የሩታ ግፍ ደግሞ ዙሮ ይመጣል። ከራስሽ በአናትሽ ላይ ይዞርብሻል ማለት ነው። ለምን ብዙ ነገር በድረሻታል። የበፊቱ ይሻላል፣ የአሁኑ እኮ የባሰ ነው። እውነቴን ነው የምላችሁ። እንዴ ስልቤት ልጇን እንትን አድርጋ ሩታ እኮ አሁን መብት አላት መክሰስ ማለት ነው። መብት አላት። በገዛም ፍቃድሽ ተንትል ተብለሽ ተጠፍተሽ በስም ማጥፋት አንቺም ሆነ አብሬሽም ይሄ አለቅላቂ ጓደኛውም ይችም አለቅላቂ እንትሎ እነሉታ እንትል ብለዋን ነው እነሉታ ደብቀዋን ነው ስትል የነበረው። እኔ ሩታ አራቱንም ነበረ እስር ቤት ማስገባት። እሷ ግን አልፈልግም ትላለች። አራቱንም እስር ቤት አስገቢያቸው